እግዚአብሔር እንደዚህ ያለ የመጣ እግዚአብሔር ይመስገን የእናንተ ጉዳይ እንደ ንስር ይሆናል። ሃሌሉያ። ሁሉን ነገር ለጣሉ ሰዎች ነው እንደዚህ ያለ የመጣው እግዚአብሔር። እንደው እየጸለዩ እግዚአብሔር ታላቅ አምላክ ነው፣ እግዚአብሔር ይችላል፣ ለኔ ነው እንጂ አቃተኝ፣ ለእግዚአብሔር ግን የሚሳነው ነገር የለም ለሚሉ አይደለም። የተስፋ መቁረጣቸው ጥግ ጸሎት ላስቆማቸው ሰዎች፣ ተመሳሳይ ኖሮ ባርነታቸውን በእጅ ብለው ለተቀበሉ ሰዎች በቃ ልክ ነው፣ እንደዚህ መሆናችን ልክ ነው። እግዚአብሔር እንኳን አያገባውም፣ እግዚአብሔር እንኳን ላይን አይፈልግም። ስለ እግዚአብሔር እንኳን ሚስ አንደርስታንዲንግ ውስጥ ለወደቁ ሰዎች ነው። እግዚአብሔርን መረዳት ላቃታቸው፣ እግዚአብሔር ይችላል ብለው በድፍረት መናገር ላቃታቸው፣ ዝለት ይህንን ያክል ላደከማቸው ሰዎች አላቸው ቅዱሳን። ሰው ይህን ያክል ይዝላል፣ እግዚአብሔርን እንኳን ተስፋ ይዝላል። ሌም እስከ ማለት ነው በቃ በኔ ህይወቱ በቀሌ ሰላም የሆነ ነገ የሚባል ደህና ቀን የለም እስከ ማለት ይዝላል። እስራኤላውያን እንደዚህ ይዛሉ። ለእነዚህ ሰዎች ነው እንደ ንስር ትሆናላችሁ ኦሬዲ የመጨረሻው ምታች ድረስ ለወረዱ ማለት ይሄን እግዚአብሔር እንደዚህ ያላችሁ ነው የመጣው። እና የሚገርማችሁ ነገር ይሄንን እውነት እግዚአብሔርን ብሌም ማለት እግዚአብሔርን ራሱ ለመክሰስ እየተጠቀሙበት ነው ያሉት። እውነት ነው ወድቀዋል፣ እውነት ነው ስለዋል፣ እውነት ነው ሊወጡበት ወደማይችሉት ገደል ነው የገቡት። እና የሚገርማችሁ ነገር ነው እግዚአብሔርም ራሱ ተባብሮ ነው እንጂ ያሉን ያሉ ማለት እንዲህንን አይነት ውድቀት እግዚአብሔር ራሱ የእግዚአብሔር እጅ ባይኖር እንደዚህ ልንወድቅ አንችልም አይነት ምልከታ ውስጥ ነው ያሉ። እግዚአብሔርም ትቶን ነው እንጂ እግዚአብሔርም ጥሎን ነው። የእግዚአብሔርም እጅ አለ እና እግዚአብሔርንም ኮምፕሌን እያደረጉ ነው። እግዚአብሔር አይራራልንም፣ እግዚአብሔር ሊራራልን አይፈልግ፣ እግዚአብሔር የማዳን ፍላጎት የለው፣ እግዚአብሔር ደስ እየተሰኘብን አይደለም፣ ደድን አይደለንም። ለነዚህ ሰዎች ነው እግዚአብሔር እንደዚህ ያለ ይመጣ ነው። እንደ ንስር ይሆናል የእናንተ ጉዳይ። ኢሳይያስ ምዕራፍ 40 ከቁጥር 27 ጀምሮ በጌታ በክርስቶስ ኢየሱስ ስም እንደዚህ አነባዋለሁኝ፣ እናንተም ተከተሉኝ። ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም እያለ ይቀጥላል። እግዚአብሔር ያክብራችሁ ቅዱሳን። ቁጥር ምንድነው 29 ላይ ስትመለከቱ የመጀመሪያው ቃል የሚናገረው ደካማነታቸውን ነው። ለደካማ ኃይልን ይሰጣል የሚለው ሐሳብ የሚናገረው ኦሬዲ እስራኤላውያን ደካማዎች ናቸው፣ ለምንም ነገር የማይበቁ ሆነዋል። ከምንም ነገር አንጻር ራሳቸውን ሲያዩ ደክመዋል ማለት ነው። ህይወት አድክሟቸዋል፣ ለምንም የማይበቃ ሆነዋል ማለት ነው። ለምንም የራሳቸውን ተስፋ የማያደርጉ ማለት ነው። ከመድከማቸው የተነሳ አለ ጠላቶቻቸው ኦሬዲ ሁኔታው እስራኤል የምትባለዋን እንደ ሀገር አድክሟቸው፣ እንደ ቤተሰብ ደካማ ናቸው። ለምንም ነገር የሚበቃ አቅም የላቸው፣ ኃይል የላቸው እና እግዚአብሔር ራሱ የገለጣቸው ደካማ በሚል ወርድ ነው። ኃይል የሚያስፈልገው ደካማ ሆኖ ኦሬዲ ከምንም ጋር ኮምፒት የማያደርግ ማለት ነው። ከምንም ጋር ለትግል የማይወጣ ማለት ነው። ከምንም ጋር ምንድነው ለውድድር የማይበቃ፣ ለሁሉም ነገር እጅ የሰጠ ማለት ነው። ለኑሮ እጅ ሰጠዋል፣ ለጤንነት እጅ ሰጠዋል፣ ለምርኮ እጅ ሰጠዋል። ኦሬዲ ከዚህ ምን ያደርገኛል አይነት ነገር ህይወት እየኖሩ ነው ማለት ነው። ሁሉን ሆኛለሁ ማለት ነው። ሁሉን ሆኛለሁ። ከዚህ በኋላ አንዳንድ ሰዎች ምን ሊያደርገኝ ይችላል? ምን ሊወስድ ይችላል? ምን
ከዚህ በኋላ ምን አለኝና አይነት ህይወት ውስጥ ወድቀዋል ማለት ነው። አንዳንድ ሰዎችን ተጋብላችሁ የተስፋ መቆረጣቸው ልክ ስትሰሙ ምን አለኝ ምንም እኮ ነገር የለኝም እኮ ምን ሊወስድ ይችላል ፈጣሪ ራሱ ይመጣ ምን ከዚህ በላይ ምን ያደርግ እግዚአብሔር ራሱ ምን ያድርግ ምንም ነገር እኮ ውስጥ ይባል በቃ እና ባዶነታቸውን የሚያሳየው ነት ህይወታቸው ለደካማ ናቸው። አጠገባቸው ያለውን ሰው አሁንም እግዚአብሔር እንደ ንስር ኃይልህን ያድሳል በሉት። እግዚአብሔር እንደ ንስር እንድትሆን አይቶልሃል በሉት። ሃሌሉያ ትወጣለህ በሉት። ሃሌሉያ ይሄ ታሪክ ይቀየራል በሉት። ሃሌሉያ ይሄ ታሪክ ይቀየራል። በማለዳ ስጸልይ ይህንን መንፈስ ቅዱስ ድምጽ አሰምቶኛል። በህዝቤ ላይ እንደ ንስር መጣለሁኝ፣ ታሪካቸውን እንደ ንስር አድሳለሁ። አሜን። እግዚአብሔር ታሪክ መስራት ወዷል። ኧረ አሜን። የእስራኤላውያን የመጨረሻው ምንድነው? ምድረ በዳ የሚባል ህይወት ውስጥ ነው ያሉት። ደካማ ናቸው። ከምንም ነገር አንጻር ደክማቸዋል ማለት ነው። የሚገርማቸው ነገር ከእግዚአብሔር አንጻር እንኳን የደከማቸው ከእግዚአብሔር አንጻር ምንድነው? ከተስፋ አንጻር ደክመዋል። እስራኤል ከምትባለው ኢየሩሳሌም ከምትባለው ቅዱስ ከተማ እሱ ብቻ ከቤተ መቅደሱ ከራሳቸው አንጻር ደክመዋል። በቃ ደክሞኛል ብለዋል እስራኤላውያን። ለእናንተ ሰው ዛሬ ለደከማችሁ ሰዎች አረ አሜን ሃሌሉያ ሌላ ምዕራፍ አለው እግዚአብሔር። አረ አሜን ሌላ በር አለው። አረ አሜን የነገር ፍጻሜ እንደዚህ አይሆንም። አረ አሜን እንደዚህ አትጨርሱም። አረ ሃሌሉያ ለደካማ እግዚአብሔር ያዘጋጀው ድል አለ። አረ አሜን ሌላ በር አለው። አረ ሃሌሉያ እውነት ነው። ሰዎች ለደካማ ድል የላቸው። ይህች ዓለም ለደካማ በር የላትም። እግዚአብሔር ግን ለደካማ የሚሆን መድኃኒት አለው። አረ አሜን ስለዚህ መድኃኒት አለኝ በሉት። አረ ሃሌሉያ ጮክ በሉና መድኃኒት አለኝ። አረ አሜን እኔም ራሴ ተስፋ አለኝ። አረ አሜን ተስፋ ለታላላቆች ብቻ አይደለም። አረ አሜን ተስፋ ለኃያላን ብቻ አይደለም። አረ አሜን ተስፋ ለብርቱዎች ብቻ አይደለም። አረ አሜን ተስፋ ለተማሩት ብቻ አይደለም። አረ አሜን ተስፋ ለባለጠጎች ብቻ አይደለም። አረ አሜን እግዚአብሔር ቤት ውስጥ ግን አረ ሃሌሉያ ለደካማ አረ ሃሌሉያ ተስፋ ለደካማ አለው። አረ አሜን እግዚአብሔር አረ አሜን ለነዚህ ሰዎች ደካማ ናቸው። ሃሌሉያ የተሸነፉ ናቸው። ደካማነታቸው በራሳቸው አንደበት ያወጁ ናቸው። ከእግዚአብሔር አንጻር እንኳን ተስፋ የላቸው። ከእግዚአብሔር አንጻር ተስፋ የላቸው። በጣም የሚገርም ነው። እሱ ብቻ ሳይሆን ጉልበት የላቸው። ማለት የተመጠጡ ናቸው። ጉልበታቸው በሙሉ አልቋል። ውስጣቸው አልቋል። ኢነርጂያቸው አልቋል። ማለት ከምንም አንጻር ለምንም ነገር የሚሆን ምላሽ መስጠት የሚችል አቅም የላቸው። አልቋል ጉልበታቸው። ተበልተዋል። ጠላቶቻቸው በዝብዘዋቸዋል። ለምንም ነገር እጅ የሚሰጡት ያለ ምንም ትግል ነው። ቢኮዝ ጉልበት የላቸው። የመከተል ግዴታ ብቻ ነው ያላቸው። የተባሉትን የመሆን ብቻ ግዴታ ነው ያላቸው። ነገን የመቀየር ኢነርጂ ውስጣቸው የለም። ከነሱ አንጻር ታግለን እናሸንፈዋለን የሚል አቅም ውስጣቸው የለም። አሸንፈዋለሁ የሚል እቀይረዋለሁ የሚል ጉልበት ውስጣቸው የለም። እሱ ብቻ ሳይሆን ብርታት የላቸው። ብርታት ለሌለው ተብሎ የተነገራቸው የነሱ ጉዳይ ስለሆነ ነው።
ጉልበት የሌላቸው ብርታት የሚባለው ደግሞ ለአሁናዊ እንኳን ማለት ነው። ጉልበት ምንም ጥያቄ የለውም የተከማቸ ነው ያስቀጥላል የሚባል ነው። እነሱ ግን የሚገርማችሁ ብርታት እንኳን የላቸው አሁንን ኤግዚስት ማድረግ እንኳን አይችሉም። የአሁን ተስፋ እንኳን የአሁን ተስፋ የአሁን አቅም እንኳን የላቸው። ለእንደዚህ አይነት ሰዎች ነው እግዚአብሔር በማለዳ እየተናገረ ያለው። አረ አሜን በሉኝ ባካቸው። ግዴለም ለነገ የሚባል አይደለም፣ ነገን የሚባል ሳይሆን የአሁን እንኳን የታወቀ ነው በእነሱ ዘንድ የአሁን የሚባለው ህይወት ማለት ነው። ነገ ምናልባት ጥሩ ሊሆን ላይሆን ይችላል። ነገር ግን አሁን የሚባለውን እንኳን የተሸነፉ ናቸው። አሁን የሚባለውን እንኳን የተሸነፉ ናቸው። ሰዎች የሚገርማችሁ ነገር ጠንካራ የተባሉት እንኳን እነሱ ዘንድ መካከል ጠንካራ የተባሉት እንኳን ገና ተስፋ ይደረጋሉ የተባሉት ማለት ነው ብላቴኖች ታክተዋል። የሚሆነው ነገር ሁሉ የሚያታክት ነው። እና ይጠበቅባቸው የተባሉ እንኳን ታክተዋል። ይጠበቅባቸዋል የሚባሉ እሱ ዘንድ እንኳን የሚባሉ ደግሞ የሚገርማችሁ ነገር እሱ ዘንድ እንኳን መላ አለ እሱ እንኳን ተስፋ አለው የሚባሉ ደግሞ ፈጽመው ወድቀዋል። ለዚህ ነው ቁጥር 30 ላይ ብላቴኖቹ ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽመው ይወድቃሉ። ይሄ የነሱ ማሳያ ነው። ጎበዛዝቱና ብላቴኖች እንኳን በመካከላቸው የደከሙና ፈጽመው የወደቁ ናቸው። ተስፋ የሚደረጉ እንኳን ማለት ነው ተስፋ የሚጣልባቸው እንኳን ይጠበቅባቸዋል የሚባሉ ማለት ነው። እኔ ነኝ የደከምኩት እንጂ እንትና እንኳን ብርቱ ነው የሚባሉ፣ እኔ ነኝ ያቃተኝ እንጂ እኔ ነኝ ያልቻልኩት፣ እኔ ነኝ ጉልበቴ የደከመው የዛልኩ እንጂ እነንትና እንኳን ገና ጎበዝ ናቸው የሚባሉ በመካከላቸው ኦልሬዲ ፈጽመው ወድቀዋል። እነሱ ቀድመው እጅ የሰጡ ሆነዋል። እስራኤል በእንደዚህ አይነት ተስፋ የቆረጠችበት ሲዝን ነው። ኦልሬዲ ሰሜኑም ምስራቁም ምዕራቡም የጨለመበት ሲዝን ነው። ኦልሞስት ማለት አንዳንድ ሰው ከእግዚአብሔር ዘንድ ተስፋ ያደርጋል። እስራኤል ግን በዚህኛው ሰዓት ከምንም ተስፋ እየጠበቁ አይደለም። በራሳቸው ብቻ ሳይሆን በእግዚአብሔርም እንኳን ተስፋ ቆርጠዋል። ለነዚህ ሰዎች ነው ኢሳይያስ ከእግዚአብሔር መልእክት እየተቀበለ ከቁጥር 1 ጀምሮ ስለ እግዚአብሔር ታላቅነት እየነገራቸው፣ ስለ እግዚአብሔር ማዳን እየነገራቸው፣ እግዚአብሔር የቱን ያክል ታላቅ አምላክ እንደሆነ እያወራቸው፣ እግዚአብሔር የቱን ያክል ገናና አምላክ እንደሆነ እየነገራቸው because ኢሳይያስ በደንብ ገብቶታል። እነዚህ ሰዎች በእግዚአብሔርም ላይ ነው ተስፋ ያጡት። እግዚአብሔርን እንኳን እየጠበቁት አይደለም። ግን በጣም ሩቅ ላሉ ሰዎች ነው ጸሎት አቆመው ተስፋ ቆርጠው በሩቅ ሆነው ይልቁኑ እግዚአብሔርን ምንድነው የመገዳደር አይነት ምንድነው ንግግር እየተናገሩ ላሉ ሰዎች ነው። እግዚአብሔር እንደዚህ ያለ እየመጣ እግዚአብሔር ይመስገን የእናንተ ጉዳይ እንደ ንስር ይሆናል። አሜን ሃሌሉያ። ሁሉን ነገር ለጣሉ ሰዎች ነው እንደዚህ ያለ የመጣው እግዚአብሔር። እንደው እየጸለዩ እግዚአብሔር ታላቅ አምላክ ነው፣ እግዚአብሔር ይችላል፣ ለኔ ነው እንጂ አቃተኝ፣ ለእግዚአብሔር ግን የሚሳነው ነገር የለም ለሚሉ አይደለም። የተስፋ መቁረጣቸው ጥግ
ጸሎት ላስቆማቸው ሰዎች ተመሳሳይ ኖሮ ባርነታቸውን በእጄ ብለው ለተቀበሉ ሰዎች በቃ ልክ ነው እንደዚህ መሆናችን ልክ ነው። እግዚአብሔር እንኳን አያገባውም ላሉ ሰዎች እግዚአብሔር እንኳን ላይን አይፈልግም። ስለ እግዚአብሔር እንኳን ሚስ አንደርስታንዲንግ ውስጥ ለወደቁ ሰዎች ነው። እግዚአብሔርን መረዳት ላቃታቸው እግዚአብሔር ይችላል ብለው በድፍረት መናገር ላቃታቸው ዝለት ይህንን ያክል ላደከማቸው ሰዎች ነው። አላችሁ ቅዱሳን ሰው ይህን ያክል ይዝላል። እግዚአብሔርን እንኳን ተስፋ ይዝላል ለም እስከ ማለት ነው። በቃ በኔ ህይወቱ ለበቀለ የሚባል ሰላም የሆነ ነገ የሚባል ደና ቀን የለም እስከ ማለት ይዝላል። እስራኤላውያን እንደዚህ ይዛሉት። ለነዚህ ሰዎች ነው እንደ ንስር ትሆናላችሁ። አረ አሜን። ኦሬዲ በየመጨረሻው ምታች ድረስ ለወረዱ ማለት ነው። ይሄን እግዚአብሔር እንደዚህ ያላችሁ የመጣ እና የሚገርማችሁ ነገር ይሄንን እውነት እግዚአብሔርን ብሌም ማለት እግዚአብሔርን ራሱ ለመክሰስ እየተጠቀሙበት ነው ያሉት። እውነት ነው ወድቀዋል፣ እውነት ነው ስለዋል፣ እውነት ነው ሊወጡበት ወደማይችሉት ገደል ነው የገቡት። እና የሚገርማችሁ ነገር ነው እግዚአብሔርም ራሱ ተባብሮ ነው እንጂ ያሉን ያሉት አለት እንዲህንን አይነት ውድቀት እግዚአብሔር ራሱ የእግዚአብሔር እጅ ባይኖር እንደዚህ ልንወድቅ አንችልም የሚል አይነት ምልከታ ውስጥ ነው ያሉት። እግዚአብሔርም ትቶን ነው እንጂ እግዚአብሔርም ጥሎን ነው። የእግዚአብሔርም እጅ አለበት እና እግዚአብሔርንም ምንድነው ኮምፕሌን እያደረጉ ነው ያሉት። እግዚአብሔር አይራራልንም፣ እግዚአብሔር ሊራራልን አይፈልግም። እግዚአብሔር የማዳን ፍላጎት የለው። እግዚአብሔር ደስ እየተሰኘብን አይደለም፣ ደድን አይደለንም። ለነዚህ ሰዎች ነው እግዚአብሔር እንደዚህ ያለ ይመጣ ነው። ሃሌሉያ። እንደ ንስር ይሆናል እናንተ ጉዳይ እና እግዚአብሔር እንደ ንስር እንደሚያወጣቸው እንደ ንስር እንደሚያድናቸው እንደ ንስር እንደሚታደጋቸው የነሱ ጉዳይ እንደዚህ እንደማያልቅ ከነገራቸው በኋላ እግዚአብሔር እንደ ንስር የሚያወጣበትን የህይወት መርህ ይነግራቸዋል ማለት ነው። የመጀመሪያው እንደዚህ ብሎ ነው የሚጀምረው። ያዕቆብ ሆይ እስራኤልም ሆይ ለምን እንደዚህ ትላለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ እናገራለህ? እና ይሄኛው የህይወታቸው ውድቀት፣ ድካማቸው፣ ኃይል አልባ ህይወታቸው ሄዶ 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 እግዚአብሔርን ብሌም ወደ ማድረግ፣ እግዚአብሔርን ወደ መክሰስ፣ እግዚአብሔርን ተጠያቂ ወደ ማድረግ አድጓል። እና አሁን ብሶት ውስጥ ናቸው። አለት ማንም እንደዚህ ብሎ መጥቶ ለምንድነው እስራኤል ሆይ ብሎ ሲመጣ የሚያሰሙት ሮሯል እግዚአብሔር ነው እንጂ ይላል። ማንም ጆሮ ከሰጣቸው የሚናገሩት ነገር አለ። እግዚአብሔር ነው ለምን እንዲህ ትላለህ ለና ጮክ ብለው የሚያሰሙት ሮሯል። ይህንን ያክል ምንድነው ከእግዚአብሔር ጋር ከመራቃቸው የተነሳ የዚህ ጉዳይ ዋናው ራሱ እግዚአብሔር ነው እና ጉዳዩን እግዚአብሔር ጋር አምጥተውታል። ከእግዚአብሔር ጋር እያስታከኩት ነው ያሉት። እግዚአብሔር ስላረዳን ነው። እግዚአብሔር ፊቱን ስለሰወረብን ነው። የእግዚአብሔር ማዳን ከኛ ስለራቀ ነው። እግዚአብሔር ሊረዳን ስለማይወድ ነው። ሊያድነን ስለማይወድ ነው። እግዚአብሔር ስለኛ ያለው አተያይ እንደ ቀድሞዎቹ ስላልሆነ ነው። እና
እና ይገርማችሁ ነገር እግዚአብሔር እንደዚህ ነው ያላቸው፣ ያዕቆብ ሆይ እስራኤልም ሆይ ለምን እንዲህ ትላለህ? እና የመጀመሪያው እግዚአብሔር ሲናገር የተናገረው የመጀመሪያውን ያዕቆብን መነሻ በደንብ እንዲያጤኑ አድርጎ ነው። ያዕቆብ የተፈወሰበትን የመጀመሪያውን ያንን የያቦቅ ምሽት አምጥቶ በየትኛው መንገድ አዲስ ጅማሬ እንደሆነላቸው እግዚአብሔር እያሳየ ነው። እንደ ንስር ነፃ ሊወጥ የሚችሉበትን መንገድ ያሳያቸው። እንግዲህ ያዕቆብ የሚባለው ስም ኦልሬዲ ከተሻረ ወደ 1000 ዓመታት ገደማ አልፏል። ያዕቆብ የሚለውን ስም እግዚአብሔር ከእስራኤል ፈጽሞ ሻረው። ዘፍጥረት 32 ቁጥር 22 እስከ 32 ስታነቡ ኦልሞስት በእነሱ ባሉበት ይሄኛው 700 ወይም ደግሞ 600 ዓመተ ዓለም ውስጥ ነው ያሉት። ግን ኦልሞስት እግዚአብሔር ከእስራኤል ላይ ወይም ደግሞ ከያዕቆብ ላይ ይሄንን ስም ፈጽሞ ካነሳው ወደ 1500 ዓመተ ዓለም አካባቢ ሆኗል። ኦልሞስት የ1000 ዓመት ልዩነት በመካከል አለ። ነገር ግን እግዚአብሔር ሊያስተምራቸው የፈለገው ነገር አለ። ለእግዚአብሔር እድል ፈንታ፣ ለእግዚአብሔር ጊዜ፣ ለእግዚአብሔር ፈንታ ካለመስጠት የተነሳ ያዕቆብ ጋቢ ዳጊ ያነሳልን ነበር። ለ20 ዓመት ነው 7 እና 6 ዓመት በምርኮ ምድር የኖረው። ሜሶፖጣሚያ የላባ ባሪያ ሆኖ ያዕቆብ ኖሯል። እና ያዕቆብ የሚለው ስም በራሱ ፈቃድ ለማታለል በጣም ምንድነው የቀረበ ሰው ከመሆን የተነሳ የደረሰበትን መከራ የሚያሳይ ስም ነው። በጣም ከባድ የሆነ መከራ አግኝቶታል ያዕቆብ። በጣም ባለፈውም እየተማረን ነበር። ሊሆን የማይገባውን የህይወት መከራ የተቀበለው የራሱን መንገድ ከመምረጥ የተነሳ ነው። በጣም ብዙ ትግል አይቷል፣ ብዙ ተሰቃይቷል፣ ብዙ ተብሏል። በጣም ብዙ የተረገጠ ሰው ነው ያዕቆብ። እና ያዕቆብን እንደዚህ ካደረገው ነገር አንደኛው የማታለልን መንገድ ከመሄዱ የተነሳ ነው። የእግዚአብሔርን ፈቃድ አልከተልም ከማለቱ የተነሳ ነው። እግዚአብሔርን አልሰማም ከማለቱ የተነሳ ነው። ለእነዚህ ሰዎችም እግዚአብሔር ማስታወስ የፈለገው ነገር ያዕቆብ እሱ ከሄደበት መንገድ የተነሳ ነው የባርነት ህይወት የሆነበት። እግዚአብሔር ያዕቆብን ስለማይወደው አይደለም፣ እግዚአብሔር ያዕቆብን ስለማይሰማው አይደለም። እነዚህ ሰዎች ፍርዳችን ከእግዚአብሔር አልፏል፣ እግዚአብሔር ረስቶናል፣ እግዚአብሔር ትቶናል የሚል በጣም የሰላ ትችት እያቀረቡ ነው ያሉት። እንደዚህ እየተናገሩ ነው ያሉት። ነገር ግን ያዕቆብ እንደዚህ አይደለም የሆነው። ያዕቆብ መከራ ያየው እግዚአብሔር ስለተወው አይደለም። ያዕቆብ የተጠላ የሆነው እግዚአብሔር ስለማይወደው አይደለም። እግዚአብሔር ፊቱን ስላዞረበት አይደለም። ያዕቆብ የራሱን መንገድ የሚወድ ሰው ከመሆኑ የተነሳ ይህን ለእነዚህ ሰዎችም እግዚአብሔር እየነገራቸው ይሄ የምርኮ ጊዜ እግዚአብሔር ፊቱን ስላዞረባችሁ የመጣ የመከራ ውጤት አይደለም፣ የእናንተ ያመጻ ውጤት ነው። የእናንተ እግዚአብሔርን አልሰማም የማለት ውጤት ነው። እግዚአብሔርን አልታዘዝም የማለት ውጤት ነው። እግዚአብሔር አሁንም ይወዳቸዋል። ለዚህ ነው ያዕቆብ ሆይ የሚለው ማለት ያመጻን መንገድ የምትወዱ ሰዎች ሆይ ያለ ነው እግዚአብሔር። አሁን ድካማችሁ፣ ዝለታችሁ ምንድነው? በጣም ከባድ የሆነ መከራ ውስጥ መውደቃችሁ እግዚአብሔር ፊቱን ስላዞረባችሁ አይደለም፣ እግዚአብሔር ስለጠላችሁ አይደለም፣ እግዚአብሔር ሊረዳችሁ ስለማይወድ አይደለም፣ ከእግዚአብሔር መንገዳችሁ የተሰወረ ስለሆነ አይደለም፣ ያዕቆብ ስለሆናችሁ ነው። ያዕቆብ ማለት ቀጥተኛው ትርጉም አታላይ ማለት ነው። የእግዚአብሔርን መንገድ የማይወድ ማለት ነው።
የራሱን መንገድ የሚወድ ማለት ነው። ከእግዚአብሔር መንገድ ይልቅ ርባ የሆነውን መንገድ የሚመርጥ ማለት ነው። ማለት ያዕቆብ ሆይ ሲል እንዲሁ ዝም ብሎ ያዕቆብ የሚለው ስም ስለተከሰተለት አይደለም። የነዚህ ሰዎች ሩት ኬዝ ምንጩ ምን እንደሆነ ማሳየት እግዚአብሔር ስለፈለገ ነው። ያዕቆብነት ነው። ይሄ የመከራ ውጤት ያዕቆብን መሆን ነው። የምትፈወሱት ደግሞ ያዕቆብ በተፈወሰበት መንገድ ነው። ያዕቆብ ሆይ ደግሞም እግዚአብሔር እሱ ጋር አላበቃም። እስራኤልም ሆይ ለምን እንደዚህ ትላለህ? እና ያዕቆብነትን አቆሞ እስራኤል የሆነበት ህይወት ለእስራኤል ወይም ደግሞ ለያዕቆብ የአዲስ ህይወት ጅማሬ ነበር። እግዚአብሔር ይመስገን። ዛሬ በብዙዎቻችን ህይወት ላይ የአዲስ ህይወት ጅማሬ ይሆናል። አረ አሜን። የአዲስ ህይወት ጅማሬ ይሆናል። አረ አሜን። ይህ 32 ቁጥር 22 እስከ 32 የምታዩት እውነት ያዕቆብ ኦልሞስት ያዕቆብነትን ጨርሶ ያዕቆብነት ተቀብሮ እስራኤል ሲጀምር የምታዩት ስፍራ የአዲስ ህይወት ጅማሬ፣ አሮጌውን ህይወት የጣለበት አዲሱን ህይወት የለበሰበት የህይወት ጅማሬ ነው። እግዚአብሔር የተመሰገነ ይሁን። አረ አሜን። ስለዚህ ለእስራኤል የሚነግራቸው እንደ ንስር እንድትሆኑ እግዚአብሔር ያላቸው ያለ የመጀመሪያ እውነት አዲስ ህይወት ያስፈልጋቸዋል። ያዕቆብነትን መተው ያስፈልጋቸዋል ያላቸው። ያዕቆብ እውነት ነው። ያዕቆብ በነበረበት ሲዝን የተረሳ ህይወት ይኖራል። እግዚአብሔር ማያየው ከእግዚአብሔር የተሰወረ መንገዱ ከእግዚአብሔር ፍርድ አልፋ የሄደችበትን እግዚአብሔር የሌለበትን አይነት ህይወት የኖረ ሰው ነው ያዕቆብ። አንድ እግዚአብሔርን ማያቅ ልክ ባቢሎናውያን እስራኤላውያን እንደረገጧቸው ባቢሎናውያን እስራኤላውያንን ባሪያ እንዳደረጓቸው እንዳሰቃዩአቸው አንድ እግዚአብሔርን ማያቅ ባዕድ አምላኪ ላባ የፈለገውን ያደረገበት ዘመን ነው። ኪዳን ያለው ሰው ያውም ደግሞ ኪዳን ካለው ከአብርሃም ከይስሐቅ ቤት ኮብልሎ የወጣ ሰው ማለት ነው። እነዚህ ሰዎችም እንደዚህ ከተስፋው ምድር ኮብልለው ነው የወጡት። ማርና ወተት ከምታፈልቅ አገር ነው የወጡት። አሁን ባቢሎን ነው ያሉት። ያዕቆብ ሜሶጶጣሚያ እንዳለ እንጀራ ለመብላት የላባ ፈገግታ እንደሚያስፈልገው ማለት ነው። አባቱ ቤት እኮ እንጀራ ሞልቷል እኮ። አባቱ ከባሪያዎቹ አንዱን ቢልክ እኮ አንድ አይደለም እኮ በጣም ብዙ እልፍ ደናግሎችን ማቅረብ ይችላል እኮ። አባቱ የተረፈው በጣም ባለጠጋ ሰው ነው። እሱ ግን 20 ዓመት ሙሉ የባርነት ህይወት እንዲኖር የተገደደ ሰው፣ የእግዚአብሔር ፊት የተሰወረበት ሰው፣ ሐሩር ቁር የገረፈው ሰው፣ ደሞዝ እንኳን በቅጡ ያልተከፈለው ሰው። ለምን ነው ይባል? ያዕቆብ የራሱን መንገድ ስለመረጠ። ያዕቆብ ገና በእናቱ ማህፀን የተነገረውን እውነት ከመከተል ይልቅ የራሱን አእምሮ መከተል የሚወድ ሰው ከመሆኑ የተነሳ እና ተስፋ በሌለበት እግዚአብሔር በሌለበት ኪዳን በሌለበት ኦልሞስት የላባን በጎች እግር ሲል እና እነዚህ ሰዎችም ይህንን ባርነት እያዩ ነው ያሉት። የያዕቆብ ባርነት እየተደገመባቸው ነው ያሉት። እንደ ያዕቆብ እየተረገጡ ነው ያሉት። እየተሳቀባቸው ነው ያሉት። ደሞዝ እየተቀየረባቸው ነው ያሉት። ከተስፋ ምድር ወጥተው ያውም እኮ እንጀራ በጣም ብርቱ ከሆነች ማር ከምታፈስ ምድር ወጥተው ቸር ከሆነ ጌታቸው እግር ስር ወጥተው የባቢሎናውያን ሎሌ ሆኑ። ያዕቆብነቱን እስከሚጨርስ ድረስ ያዕቆብነት በቃኝ እስከሚል። አረ አሜን።
እስራኤል የሚባለው ስም ለያዕቆብ እስከሚሰጠው ድረስ የባርነቱ ህይወት በኦልሞስት ከመጨረሻው ድረስ መጥቶ ነበር። ለእነዚህ ሰዎችም እንደዚህ ያላችሁ ነው ያለው። እግዚአብሔር እንደ ንስር ያድሳል። እግዚአብሔር ህይወታቸውን ያድሳል። ነገር ግን ያዕቆብ ከሚለው ህይወት ያዕቆብ ከሚለው ስያሜ ወጣችሁ እስራኤል ሆይ ወደሚለው አረ አሜን ወደዚህ እውነት እስከምትገቡ ድረስ እግዚአብሔር ፊቱን አዙሮብኛል፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋ ሄዳለች የሚለው ጩኸታችሁ ይቀጥላል። ያዕቆብ ነኝ እኔ። የያዕቆብን ማንነት እንደ ያዕቆብ ወደዛኛው የባርነት ህይወት የገባሁት እኔ ነኝ እስካላላችሁ ድረስ እግዚአብሔርን ብሌም ያደረጋችሁ እስከቀጠላችሁ ድረስ እግዚአብሔር ረስቶኛል ማለትን እስካላቆማችሁ ድረስ ማለት ነው። እግዚአብሔር እንደዚህ አይነት ሌሰን እየሰጠን ያለ ልክ እንደ ያዕቆብ ወደኛ እንድንመለስ። አሜን ናችሁ? አረ አሜን። ወደ እግዚአብሔር ከመቀሰር ይልቅ እኔ ነኝ ያዕቆቡ፣ ጉዳዩ ያለው እኔ ጋር ነው እስከምንል ድረስ ያኔ ነው ቅዱሳን የሚሆንላችሁ። አረ አሜን። እንደ ንስር የመታደስን የመጀመሪያውን ስቴፕ መጀመር የምትችሉት እግዚአብሔር ትቶኛል ብላችሁ ለእግዚአብሔር መቀሰራችሁን አቁማችሁ እግዚአብሔር ረስቶኛል፣ ከእግዚአብሔር እኮ ፍርድ ያልፎ እኮ ነው፣ እግዚአብሔር ከእግዚአብሔር መንገዴ ስላለፈ ነው የሚለውን ትታችሁ ነው። ያዕቆብ እኔ ነኝ። ያዕቆብ ምንድን ያደረገው? የመጀመሪያ እውነት ሪስፖንሲብል ፐርሰን መሆን ነው። የዚህ ሁሉ ጥፋት ምክንያቱ እኔ ነኝ። ያዕቆብ እንደዚህ ነው ያደረገው። ለአዲስ ሕይወት ጅማሬ ከዚህ በኋላ ይበቃኛል፣ የመከራ ሀገር ይበቃኛል፣ የችግር ሀገር ይበቃኛል፣ የባቢሎን ሀገር ይበቃኛል፣ ባሪያ መሆን። እግዚአብሔር የጠራኝ ለነጻነት ነው። እግዚአብሔር ኃይሌን እንደ ንስር ያድሳል ወደሚለው መረዳት ሲመጣ የመጀመሪያው ያደረገው እውነት ምንድነው? እግዚአብሔር ነው መንገዴን የሰወረው አይደለም ያለው። እግዚአብሔር ነው የጣለኝ አይደለም። እግዚአብሔር ረስቶኝ ነው አይደለም ያለው። እግዚአብሔርን ብሌም ለማድረግ አይደለም። እግዚአብሔር የሆነ ነገር ይዞብኛል አይደለም ያለው። እኔ ነኝ ያለው። ያዕቆብ ሁሉን ነገር ይዞ መጣና የሚገርማችሁ ነገር ያዕቆብ የሚለውን የስሙን የህይወቱን ፍጻሜ ለመቅበር ሲፈልግ ያዕቆብ ቁጥር 22 ላይ ስታደቡ ያዕቆብም ይላል ሁሉን ነገር ካሻገረ በኋላ ለብቻው ቀረ። እና ያቦቅን ወንዝ ያቦቅ ማለት ራስን ባዶ ማድረግ ማለት ነው ብያቸዋለሁ ከዚህ በፊት። ራስን ባዶ ማድረግ ያዕቆብ የሚገርመው ነገር አሁንም እየተጓዘ ያዕቆብ ሆኖ መቀጠል አልፈለገም። የአዲስ ህይወት ጅማሬ እንዲሆንለት ፈለገ። ያዕቆብ እኮ ከትናንት በስቲያም እኮ ይህን መንገድ ለመጓዝ እኮ ነው የመጣው። ልጓዝ ነው የመጣው። በነገራችን ላይ ጉዞውን ጨረሰ። ብቻውን የቀረው ጉዞ ጨርሶ አይደለም። ጉዞ ሳይጨርስ ግድ የለም ራሱ አስቦ ጉዞውን ነው ያቆመው። ሩጫውን ነው ያቆመው። ብኩን መሆኑን ነው ያቆመው። ኖ ከዚህ በኋላ ያዕቆብ እየባከነ የሚሄድ ከሆነ ምንም ጥያቄ የለውም። እየሮጠ የሚሄድ ከሆነ ይህንን መንገድ ለማስቀጠል አሁንም ፈቃደኛ ከሆነ ነገም ያኛው ባህሪ ያኛው ፐርሰናሊቲ እያጨበረበረ ማንነቱን እየቀየረ እንደዚህ ሆነ የሚሄድበት ከሆነ ምንም ጥያቄ የለውም። ያዕቆብ ፍጻሜ እንደማያምር ስለተገለጠለት ባርነቱ እንደሚቀጥል ትናንትና የላባ ባሪያ አድርጎታል። ራሱን መከተሉ ራሱን መስማቱ ከእግዚአብሔር ይልቅ ፈቃዱን የሚሰማ ሰው መሆኑ የላባ ባሪያ አድርጎታል። እግዚአብሔርን የሚቀድም ሰው መሆኑ በእርግጥ አላስቀደመውም፣ ራስ አላደረገው፣ እንትንም ሄዶ ባሪያ ነው ያደረገው። አሁንም እንደዚህ የሚቀጥል ከሆነ ጌታ እየጠበቀው ነው። ባሪያ መሆኑም አይቀር።
ስለዚህ ኖ አለ። ያዕቆብ መቆም መቻል አለበት። በጣም የብዙዎቻችን ችግር እሱ ነው። አሁን መቀጠል ነው የምንፈልገው። ሩጫው እንዲቀጥል ነው። ሩጫው ትግሉ እኛ የጀመርነው ሆምወርክ እንዲቀጥል፣ የቤት ስራው እንዲቀጥል ነው የምንፈልገው። የአዲስ ጅማሬ ሲሆንላችሁ ነው እንደ ንስር የምትታደሱት። አዲስ ጅማሬ እንዲሆንላችሁ ቅዱሳን አንድ ውሳኔ ማድረግ መቻል አለባችሁ። መቆም አለብኝ። አረ አሜን። መቆም ብቻ ሳይሆን ብቻዬን መሆን መቻል አለብኝ። እየሰማችሁኝ ነው? ያዕቆብ በጣም ብዙ ንብረት፣ ብዙ ሀብት፣ ብዙ ቤት፣ ብዙ ሎሌ እኮ ነው ያለው። ነገር ግን የአዲስ ሕይወት ጅማሬ ቅዱሳን መቆም ይፈልጋል። የሆነ ቦታ ላይ ማቆም ይፈልጋል። ነው መቆም አለበት። ይህ አለበት። ግርግሩ መቆም መቻል አለበት። ሩጫው መቆም መቻል አለበት። የሚሰማው ነገር አረ አሜን እሱ ሳይሆን ሊያስቆመኝ የሚገባው እመኑኝ፣ እናንተ ካላስቆማችሁት እሱ ራሱ ያስቆማችኋል። እውነቴን እኮ ነው የምነግራችሁ። ያዕቆብ እሱ ራሱ ስላቆመ ነው መቀጠል የቻለው። ይህንን ግርግር፣ ይህንን ጩኸት፣ ይህንን ሁካታ፣ ይህንን ያዕቆብ በቃ እንትን ነው ምናምን የሚባለውን ሐሰተኛ የሆነ ከበባውን ስላስቆመው ነው። ሂዱልኝ አለ። ሂዱልኝ እናንተ ተሻገሩ። አልሞስ እኮ ዛማዶ ምናምን ነገር እኮ ማንም የለም እኮ በነገራችን ላይ መንገድ እኮ ነው ያሉት። ማንም የለም ዛማዶ ምን እንደሚሆን መንገዱ ምን እንደሚመስል ምናምን ያዕቆብ እኮ ምንም መረጃ የለው። ግን መጨከን ያስፈልገው ነበር። ለመሞት መፍቀድ አልነበረበትም። ያዕቆብ እንዲቀጥል አልፈቀደም። ያዕቆብ የሆነ ቦታ ላይ መቆም መቻል አለበት። ይሄ ታሪክ የሆነ ቦታ ላይ ፍጻሜ ያስፈልገዋል። ያ ደግሞ መሆን ካለበት ዛሬ ማታ ነው የሚሆነው። አሜን። ቀጠሮ ያስፈልገው። አሜን። ያዕቆብ ማቆም ካለበት ኧረ ሃሌሉያ ይህኛውን ታሪክ መሻገር የለበትም። አሜን። ዛሬ መቆም አለበት። አሜን። ያዕቆብ ጥርሱን ነክሶን ያቆመው ሂዱ አለ። በቃ 20 ዓመት እኮ ዋጋ ከፍሎባቸዋል እኮ የተወደዱ ልጆች ናቸው። ከነሱ መካከል እኮ ራሔል ምናምን ሁሉ እኮ አሉ። በቃ ራሔል አሉ፣ ዮሴፍ ምናምን ሁሉ አሉ። ነገር ግን ወዶ ከሚወዳቸው ነው ራሱን የነቀለው። የዓይናቸው ማረፊያ እድሜ በጣም ባሪያ የሆነላቸው ምናምን እድሜ ዘመኑን የጨረሱበት ሁሉ እኮ በጣም ብዙ ያስለቀሱት የኔ የሚላቸው ሁሉ አሉ። ግን አሻገራቸው። አዲስ ሕይወት እንዲሆንላቸው እኔ ዛሬ ባርካቸዋለሁ። አረ አሜን። ኖ ማለት እንድትችሉ አሜን። መራቅ እፈልጋለሁ። አረ ሃሌሉያ። ኖ መለየት እፈልጋለሁ። አረ አሜን። ከዚህ ነገር መለየት እፈልጋለሁ። ያዕቆብ በእውነት ፊዚካል ከሆነው ከድምፁ ከግርግሩ ራሱን ለየ። እኔ እዚህ ነው ማድረው፣ እናንተ ሂዱአል። ያዕቆብ ሆ ያለ ጌታ እየጮሃለው። ያዕቆብ በተፈወሰበት መንገድ ነው የምትፈወሱት እያላቸው ነው ያለው። መሻገር ያስፈልጋል። ሌላውን አሻግሮ መቅረት ያስፈልጋል። ሁሉ ጊዜ መቅደም ብቻ አይደለም የሚያስፈልገው። ሁሉ ጊዜ ሩጫ ብቻ አይደለም የሚያስፈልገው። ቅዱሳን በሩጫ ብቻ አትፈወሱ። በመባከን ብቻ አትፈወሱ። ያላችሁን ነገር በማስከበር ብቻ አትፈወሱ። ወደ ኋላ በመቅረት ነው የምትፈወሱት። ብቻችሁን በመሆን ነው የምትቀሩ። አረ አሜን። ያዕቆብ የሚገርማችሁ ነገር በጣም ነው። እሱ ካብሮ ከርሟል። ምንም አንድ የብቸኝነት ሌሊት ነች የአዲስ ሕይወት ጅማሬ ሆነችው። እናንተ የደከማችሁ ሰዎች እግዚአብሔር እንደዚህ ያላችሁ ብቻችሁን ፈልጋችኋለሁ። ጌታ ደግሞ ብቻችሁን ካልሆናችሁ አይመጣም። ከጩኸቱ ካልተለያችሁ፣ ከግርግሩ ካራቃችሁ፣ ከነግርግራችሁ ና ብትሉት አይመጣም። ከነጩኸቱ ከነሁካታው ና ብትሉት አይመጣም ጌታ። በጣም ብዙዎቻችን እኮ እንፈልጋለን፣ ግን መለየት አንፈልግም። የምንወደው ነገር አለ። አይ እንደገና ነገርም አልተውም የምንለው ነገር አለ። ያዕቆብ የሚወደውን ዮሴፍንም ሂድ ያለው የሚወደውን ሁሉ ነው ሂጂ ያላት። ሂጂ እናንተ ሂዱ፣ እኔ የምቆርጠው ታሪክ አለ። አረ አሜን። የምሰብረው ቀንበር አለ። ተከትሎኝ የመጣውን ሃሌሉያ ይህንን የባርነት 20 ዓመታት እዚህ ነው የምቀብረው። አረ አሜን። እዚህ ምጥለው። አረ ሃሌሉያ
ሃሌሉያ። እኔ ከዚህ በኋላ ምሻገረው አሜን ለአዲስ ህይወት ነው አሜን። እንደ ንስር ታድሼ ነው አሜን። ኃይሉን ለብሼ ነው ሃሌሉያ። ሌላ ሰው ሆኜ ነው አሜን። የሚወልቅልኝ ነገር አለ አሜን። የሚወልቅልኝ ካባ በኢየሱስ ስም ይሁንላችሁ። ኢየሱስ ስም ይሁንላችሁ። እኔ ባርካችኋለሁ አሜን። እንደ ንስር አዲስ ልብስ አሜን። እንደ ንስር አዲስ ታሪክ አሜን። እንደ ንስር አዲስ ቅባት አሜን። እንደ ንስር አዲስ ስበር አሜን እንዲሆንላችሁ ቅዱሳን ግድ ይላችሁም ሪስፖንሲብል ሆኑና እንደ ያዕቆብ እኔ ነኝ በሉ። ጥፋተኛው እኔ ነኝ። መታደስ ያለበት አሜን ይሄ አይደለም እኔ ነኝ። ስለዚህ እኔ ራሴ እቀራለሁኝ። ግን የሚገርማችሁ ነገር ያዕቆብ እሱም ብቻ ሳይሆን ትግሉን ከሰው አነሳና ከዚህ በፊት ትግሉን ከእንትና ጋር ትግሉን ከይስሐቅ ጋር ትግሉን ከኤሳው ጋር ትግሉን ከላባ ጋር ነበር ያደርግ የነበረው። ትግሉን ከብርና ከወርቅ ጋር ነበር ያደርግ የነበረው። አሁን ግን የትግሉን ታሪክ ቀየረ። ትግሉን ከእግዚአብሔር ጋር አደረገ። አዲስ ህይወት እንዲሆንላችሁ ይሄ ያደከማችሁ ክፉ ሸማ እንዲቀደር ትፈልጋላችሁ? እንግዳው የትግሉን ታሪክ ቀይሩት። አረ አሜን። አይናችሁን ከሰው አንሱና አረ አሜን እንትና ነው እንደዚህ ያደረገኝ፣ እንትና ናት እንደዚህ ያደረገችኝ፣ እንትና እኮ ነው እንደዚህ ያዕቆብ እንደዚህ ያለ ነበር። እድሜን የበላው ላባ ነው እንጂ ላባ ጋር ሲታገል በረከት ሊወስድብኝ እያለ ከኤሳው ጋር ሲታገል የሆነ እንትኔን ምናምን ሊበላብኝ እያለ እንትኖ የኔን በረከት እኮ ለኤሳው ሊሰጥብኝ እያለ ከይስሐቅ ጋር ሲታገል እየደቀቀ ከትናንትና ይልቅ እያነሰ ከትናንትና ያሸነፋቸው እየመሰለ እየተሸነፈ እውነት ልኮ ነው ነገራቸው። ትንሽ ነገር እየወሰደ በጣም ትልቅ ነገር እየጣለ ቅዱሳን ከሰው ጋር በታገልን ቁጥር በህይወታችን ውስጥ እንደዚህ ነው የሚሆነው። ትንሽ ነገር በሰው አይን የሚሞላ ነገር የሚመስል ነገር እየያዝን እግዚአብሔር ያየልንን ግን እየጣልን። ያዕቆብ እንደዚህ ነው የመጣው። በሰው አይን ያተረፈ የሚመስለው ያዕቆብ ምናምን እኮ በላው ያዕቆብ የሚገርም ምናምን የሚያስብል በሰው ምናምን ነገር እግዚአብሔር ያየለትን ግን እየጣለ። በጣም የሚገርማችሁ ነገር በሰው አይን ያዕቆብ ተከናወነለት ምናምን እያለ በእግዚአብሔር አይን ግን ያዕቆብ ከበረከቱ ራቀየ። እንደዚህ ነው የመጣው። ያዕቆብ በቃኛል። ያዕቆብ በቃኝ። ታሪኬ እድሜ ሲዝኔ ሳያልቅ ገብቶኛል። ትግሉን ከጌታ ጋር አደረገ። እስራኤል ማለት ከእግዚአብሔር ጋር የታገለ ማለት ነው። ቀጥተኛ ሚኒንጉ እስራኤል ማለት ከእግዚአብሔር ጋር የታገለ። ቅዱሳን ትግሉን ወደ እግዚአብሔር ካልቀየራችሁት አሁንም ከሰው ጋር እየታገላችሁ ከሆነ እመኑኝ ጉልበት የሌለው መሆናችሁ አይቀርም። ብርታት የሌለው መሆናችሁ አይቀርም። አታሸንፉ። ሰውን በሰውኛ ታግላችሁ አይደለም፣ ከእግዚአብሔር ጋር ታግላችሁ ነው። አረ አሜን ይሁንላችሁ። ያዕቆብ ትግሉን ቀየረና 20 ዓመት እነ ላባ ቤት ነው የታገለው። ከዛ ብለው ነፍስ ከዘራ ጀምሮ የሚገርማቸው ነገር ከኤሳው ጋርና ከይስሐቅ ጋር ደግሞ ሲታገል ነበር። ያዕቆብ እኮ እየታገለ የመጣ ሰው እኮ ነው። በማጭበርበር በኩል እየታገለ፣ በቴክኒክ እየታገለ፣ በታክቲክ በመረጃ እየታገለ መረጃ እዚህኛው ጋር ያዕቆብ ምናምን እዚህኛው ጋር ነው ቶሎ ፈጠን ሲባል በሮ እየገባ የመጣ ሰው እኮ ነው። ነገር ግን የሚገርማችሁ ነገር ያዕቆብ እየወደቀ ነው የመጣው። እየወደቀ አንድ ሌሊት ከእግዚአብሔር ጋር ታግሎ ነው ታሪክ የሚቀጥለውን ታሪክ ያዕቆብ የለወጠው። እና የሚገርማችሁ ነገር ያዕቆብነቱን ዛሬ ጥለን ነው የምንሄደው። አረ አሜን። ያዕቆብ የሚገርማችሁ ከእግዚአብሔር ጋር ሲታገል በእውነተኛ ማንነቱን የመጣው። ስምህ ማን ነው ሲባል ያዕቆብ እንትን ይሉኛል አላለም። እኔ ያዕቆብ ነኝ አለ። እያጭበረበረ የኖረ ሰው ማለት ያዕቆብ ራሱን
ገብቶታል። የመሸወድ ቴክኒኩ ውጤቱ ምን እንደሆነ ገብቶታል። የሚገርማችሁ ነገር ይስሐቅ ጋር ገብቶ እኮ እንደ አንተ ያዕቆብ ነህ ሲባል እኮ ኖ ያዕቆብ አይደለም ያለ ሰው ነው። እኔ የሳው እኮ ነኝ ምናምን ለራሱ ስም ያወጣ የኖረ ሰው ያዕቆብ ላለመባል፣ አታላይ ላለመባል፣ የተከበረ ሰው ለመባል በቃ ሌላ ስም በሌላ ማንነት ሲሮጥ የከረመ ሰው እኮ ነው። አሁን ስለገባው እግዚአብሔር ጋር መጥቶ እንደዚህ ነው ያለው፣ ስምህ ማን? እግዚአብሔር እኮ ያውቀዋል እኮ። ነገር ግን በትክክለኛ ማንነቱ እንዲመጣ እግዚአብሔር ስለፈለገ ስምህ ማን ነው ሲለው እኔ ያለ እንደ ኤሳው ምናምን ነገር እኮ የሆነ እኔ ስለቀደምኩት ያዕቆብ ብሎ ስሜን ጠራ ምን አላለም። ዝም ያለ ስም እየሰጠኝ ምናምን አላለም። ቅዱሳን የአዲስ ሕይወት ጅማሬ ሊሆን እንድል ነው። ስለዚህ ግድ የላችሁም፣ አውልቀን ነው መሄድ ያለብን። እኔ ያዕቆብ ነኝ። አረ አሜን። በቃ ይሄ ነው ማንነት። የራ ሃሌሉያ። ራቁታችንን የመሆን ይሄኛውን ማንነት ድል የማድረግ እውነት ያስፈልገናል። ይሄኛውንም ከእግዚአብሔር ጋር የምንታገለውንም ትግል ተገለጣጥ የምንታገል ከሆነ ምንም ጥያቄ የለውም፣ መከራው ይረዝማል። እኔ ያዕቆብ ነኝ ለማለት መድፈር መቻል አለብን። ስቻለሁኝ፣ ይሄኛው ጥፋቴ ነው፣ ይሄኛው በደሌ ነው። ኧረ አሜን። ይሄኛውን በዚህ መልኩ መስሎኝ አጥፍቻለሁ። እኔ ማለት ያዕቆብ ነኝ። ያዕቆብ በድፍረት ነው። እኔ ያዕቆብ ነኝ። አታልያለሁ፣ አጭበርብሬያለሁ። ሌባ መባል ከተገባው እኔ ነኝ መባል ያለብኝ። ሰዎችን አታለለ መባል ከተገባው እኔ ነኝ። ሰዎች እንትን አድርጓል ሳይሆን እኔ ራሴ እናገረዋለሁ። ይሄን ነው የሚገርማቸው ነገር። ትግሉ ፍጻሜ ያገኘው እግዚአብሔር ይመስገን። ከዚህ በኋላ ቅዱሳን እኔና እናንተ በድፍረት ነኝ ስንል ነው እግዚአብሔር ከዚህ በኋላ አይደለህም የሚለን። አረ አሜን። እኔና እናንተ በድፍረት ነኝ እስካላለን ድረስ፣ እኔና እናንተ አይደለሁም እስካልን ድረስ እግዚአብሔር ኖ አንተ እኮ ስለማላቅ አይደለም እኮ በጠይቅ ማንነትህ እኮ በፊቴ የተራቆተ ነው ብሎ የሚገርማችሁ ነገር እኛ ነኝ እስከምንል ድረስ ራሳችንን እስከምንገልጥ ድረስ የሚገርማችሁ ነገር የደካማነት ህይወቱ ይቀጥላል፣ የባርነት ህይወቱ ይቀጥላል። ያዕቆብ እኔ ነኝ አለ። ይሄ እግዚአብሔር ራሱ እኔ ነኝ ስላለ ያዕቆብ ኖ አንተ አይደለህም ማለት ከዚህ በኋላ አንተ አይደለህም። አንተ ማለት ኧረ አሜን ያዕቆብ ሳትሆን እስራኤል። ከእግዚአብሔር ጋር ታግሎ ማለት ምን ማለት ነው? ለእግዚአብሔር እጅ ሰጥቶ ማለት ነው። የእግዚአብሔርን በረከት ብቻ ጠይቆ ማለት ነው። እግዚአብሔር ብቻ ነው የኔን ጉዳይ የሚያየው ብሎ ማለት ነው። እግዚአብሔር የሚገርማችሁ ነገር እዛው ባረከው ይላል፣ ስሙን ቀየረለት። ከዚህ በኋላ ያዕቆብ የሚባለው ስም ተሻረ፣ እስራኤል። ከእግዚአብሔር ጋር ታሪክ ያለው አዲስ ታሪክ። አረ አሜን። አዲስ ታሪክ የተሸከመ ሰው። አረ አሜን። ለእነዚህ ሰዎችም እግዚአብሔር የሚለው እሱን ነው። አዲስ ታሪክ ነው የሚያስፈልጋችሁ ያላቸው ነው። በቃ ድካም በቃ። አረ አሜን። የባርነት ህይወት በቃ መከራ በቃ። እውነት ነው ዝላችኋል፣ እውነት ነው ደክማችኋል፣ እውነት ነው በባርነት ውስጥ ነው ያላችሁ፣ እውነት ነው ውስጣችሁ አልቋል፣ እውነት ነው ኃይል አልባ ናችሁ፣ ፈጽሞ የወደቀ ሰው ናችሁ። የሚሰማችሁን ስሜትን ያውቃለሁኝ እያለ ነው እግዚአብሔር። ቅዱሳን እግዚአብሔር የሚሰማንን ስሜት ያውቃል። ውስጣችን ምን እያለ እንደሆነ ያውቃል። ውስጣችን ያለበትን እውነት ያውቃል። ምን ያክል የባርነት ህይወት ውስጥ እንዳለን ያውቃል። ሊራራልን ይፈልጋል፣ ሊያድነን ይፈልጋል፣ ቀንበሩን ሊሰብርልን ይፈልጋል፣ ነፃ ሊያወጣን ይፈልጋል፣ እጆቹን ሊዘረጋልን ይፈልጋል፣ ሊቀይረው ይፈልጋል። አሜን። የአዲስ ህይወት ጅማሬ ሊሰጠን ይፈልጋል፣ ሊያስጀምረን ይፈልጋል። አሜን። ከእንደገና ወደ መስመር ሊያስገባን ይፈልጋል። የሳተውን ወደ መስመር ያስገባ የያዕቆብ አምላክ። አረ አሜን። ዘመን ያለቀበትን ዘመን የሰጠ አምላክ፣ ባሪያ የሆነው ነፃ ያወጣ አምላክ። አረ አሜን። ሰዎች አንተ ኖ እንደዚህ ነው የሚሉትን እስራኤል ብሎ አሜን የባረከ አምላክ። አረ አሜን። ለእስራኤል እውነተኛ የሆነ ህይወት የሰጠ አምላክ፣
ለኔና ለናንተም እግዚአብሔር አይኖቹ እንደዚህ ናቸው እያዩ ነው። አሜን። አዲስ ጅማሬ እንዲሆንልን ያያል። አሜን። እንድንነሳ ያያል። አሜን። መንገድ እንዲቀናልን ያያል። ፀሐይ እንድትወጣልን ያያል። ስማችን እንዲቀየር ያያል። አሜን። ደካማው ብርቱ እንዲሆን ያያል። አሜን። ጌታ ቅዱሳን እንድንበረታ ያያል። እናንተ ዛላችሁ ዛሬ መስራች አላችሁ። የደከማችሁ ሰዎች መስራች አላችሁ። እንደ ንስር መሆን ለናንተ ነው። አሜን። መታደስ ለናንተ ነው። ሃሌሉያ። በአዲስ ጅማሬ በኩል ያነሳችሁ እግዚአብሔር ያያል። አሜን። ያዕቆብ የሆነውን ማንነት ሊቀብረው ነው። ሃሌሉያ። ያንን የክህደት ታሪክ ሊቀብረው ነው። አሜን። የወደቅንበትን ታሪክ ሊቀብረው ነው። አሜን። እግዚአብሔር አዲስ ስም አሜን አዲስ ስም ይሰጠናል። አሜን። እስኪ አዲስ ስም ይሰጠኛል በሉኝ። አሜን። አዲስ ታሪክ ጀምራለሁ በሉኝ። አዲስ ህይወት ጀምራለሁ። አሜን። ፀሐይ ትወጣልኛለች። አሜን። የያቦቅን ወንዝ ሻገራለሁ። አሜን። ከእንደገና እጀምራለሁ። ሃሌሉያ። ከእንደገና አዲስ ታሪክ መጻፍ ጀምራለሁ በሉኝ ባካችሁ። ለኔም እንደ ንስር ይሆንልኛል። ሃሌሉያ። ወድቄ ሳይሆን በመነሳት ነው የምጨርሰው። አሜን። እንጸልያለን ሁላችን። ሃሌሉያ። እንጸልያለን። ጌታ ምን እያስተማራችሁ ነው? ቅዱሳን እግዚአብሔር ምን እያላችሁ ነው? እስከ ደከማችሁ ሰዎች ብቻ ቆሙልኝ።